ሰላም እንግሊሽ ኩዊዝ ነን። ዌልካም ቱ አወር ቻናል ፕሉራል ፎርሜሽን ኢን እንግሊሽ የእንግሊዝኛ ብዙ ቁጥር አመሰራረት የሚል ለጀማሪ የእንግሊዝኛ ተናጋሪዎች የሚሆን ትምህርት ይዘን መጥተናል። This lesson teaches you how to make plural formation in English. So in English we usually add s to a noun to make it plural ይላል። በእንግሊዝኛ ውስጥ s እንጨምራለን ስም ላይ ፕሉራል ለማድረግ። However, there are some special rules ይላል። አንዳንድ ለየት ያሉ ህጎች አሉ። እንግዲህ ብዙ ቁጥር ማለት ከአንድ በላይ ማለት ነው። በእንግሊዝኛ አንድን ስም ብዙ ለማድረግ ብዙውን ጊዜ ኤስ እንጨምራለን። ሆኖም አንዳንድ ልዩ ህጎች ሊኖሩ ይችላሉ። እነሱንም አብረን እናያለን ማለት ነው። መልካም ቆይታ ይሆንልን። ሜክ ሹር ላይክ፣ ሰብስክራይብ፣ ፎሎ ብላ ብላ ብላ። ሩልስ ህጎች አድ ኤስ ይላል። ፎር ሞስት ናውንስ ለአብዛኞቹ ስሞች ኤስ እናስገባለን። ካት ካትስ፣ ቡክ ቡክስ፣ ካር ካርስ፣ ዶር ዶርስ። ቬሪ ሲምፕል። ዶግ ዶግስ። ቃላቶቹን ያያችሁ ኤስ እያስገባችሁ ሲንጉላሩን ወደ ፕሉራል የቀየራችሁ ተለማመዱ። there are other rules ሌሎች ደግሞ አሉ። ኢኤስ የሚገባባቸው ጊዜያቶች አሉ። መቼ ነው ስም ላይ ኢኤስ የሚገባ? ብዙ ሲሆን ፕሉራል ፎርሜሽን ላይ ቃሉ ወይም ፊደል ናውን በኤስ በደብል ኤስ ወይም ኤስኤስ ተከታታይ ኤስ ኤች ሲ ኤች ኤክስ እና ዜድ ካለቀ መጨረሻው ፊደል የቃሉ መጨረሻ ፊደል እነኚህ ከሆኑ ኤስ ኤስኤስ ኤስኤች ሲኤች ኤክስ እና ዚ ከሆነ ወይም ዜድ ከሆነ ኢኤስ ይገባል። ባስ ለምሳሌ ኤስ ነው መጨረሻው፣ ፕሉራል ሲሆን ባስስ ይሆናል ማለት ነው። እንደምታዩት ኢኤስ ገባ። ቦክስ ቦክስስ፣ እንደምታዩት ኢኤስ ገባ። ዎች በሲኤች ነው ያለቀው፣ ስለዚህ በብዙ ሲሆን ዎችስ ሆነ ማለት ነው። So this way you can practice whatever you want. Let's go to nouns in the Y's. ስሞችስ በዋይ የሚያልቁ ስሞች፣ በዋይ የሚያልቁ ስሞች if a vowel AEIOU ናቸው ቫውል በእንግሊዝኛዎች is before y ከዋይ በፊት እነኚህ አምስት ቃላቶች AEIOU አናባቢ ማለት ነው ካሉ just add s ይላል። s ብቻ መጨመር ነው ይላል። ለምሳሌ እዚህ ጋር ቦይ ከዋይ በፊት ቫውል ነው ከአምስቱ አንዱ AEIOU ኦ ነው ያለው እዚህ ጋር፣ ስለዚህ ቦይስ ሆነ ማለት ነው። So if a consonant is before y ከዋይ በፊት ግን ኮንሶናንት ተናባቢ ከሆነ y ወደ አይ ተቀየርና ከዛ ኢኤስ ይገባል። ለምሳሌ ሲቲ እዚህ ጋር ከዋይ በፊት ኮንሶናንት ናት ቲ ናት። ስለዚህ ብዙ ከተሞች ሲባል ሲቲስ። ቤቢ ከዋይ በፊት ኮንሶናንት ነው ያለው ቢ፣ ብዙ ልጆች ሲሆን ቤቢስ። እዚህ ጋር ደግሞ ኢሬጉላር የሚባሉ አሉ፣ መደበኛ ያልሆኑ ኢመደበኛ ፕሉራል ፎርሜሽን አሉ። ማን ሲሆን ብዙ ሲሆን ሜን ይሆናል። ውመን ሲሆን ብዙ ሲሆን ዊሜን ይባላል ሴቶች፣ ውመንስ ማንስ አይባልም። ቻይልድ አንድ ነው፣ ብዙ ልጆች ሲሆኑ ችልድረን። ፐርሰን አንድ ነው፣ ብዙ ሲሆን ፒፕል። ቱዝ አንድ ጥርስ ነው፣ ብዙ ሲሆን ቲዝ። ፉት አንድ ሲሆን ነው፣ ብዙ ሲሆን ፊት። ማውስ ብዙ ሲሆን ማይስ። ፊሽ ራሱ ፊሽ ነው። ሺፕም እንደዛው በግ ሺፕ። ያኛው ሺፕ SHIP መርከብ ሲባል ኤስ ብቻ ነው። በጎች ግን በብዛት ሲሆን በጎች ነው፣ ሺፕ ነው የሚባል በእንግሊዝኛ። ኤግዛምፕል አለን። እኚህ ስሞች በአረፍተ ነገር ውስጥ እንዴት ነው ፕሉራል ፎርሜሽን ቅርጽ የሚይዙት የሚለውም በምሳሌ ከዚህ በታች እንደምታዩት ተቀምጠዋል። አብረን አንብባቸው። I have 2 cats ይላል። 2 ድመቶች አሉኝ። ሁለተኛ she bought 3 books፣ 3 መጽሐፎች ገዛች። አንብባቸው ከኔ ጋር። There are many buses at the station፣ ባስ ማቆሚያ ላይ ብዙ አውቶቡሶች አሉ። He put the apples into boxes፣ አፕሎቹን በሁለት ሳጥኖች ውስጥ ከተታቸው። I have 2 watches፣ 2 እጅ ሰዓቶች አሉኝ ሪስት ዋች። The 2 little boys are playing፣ 2 ልጆች እየተጫወቱ ነው። I have 2 cats፣ 2 ድመቶች አሉኝ። She bought 3 books፣ 3 መጽሐፎች ገዛች። There are many buses at the station፣ ብዙ አውቶቡሶች አሉ ጣቢያ ውስጥ። He put the apples into boxes፣ አፕሎቹን 2 ሳጥን ውስጥ ከተታቸው። I have 2 watches፣ 2 የእጅ ሰዓቶች አሉኝ። The 2 little boys are playing፣ ልጆቹ እየተጫወቱ ነው። There are 7 days in a week፣ 7 ቀናት አሉ በሳምንት ውስጥ። Ethiopia has many beautiful cities፣ ኢትዮጵያ ብዙ ቆንጆ ከተሞች አሏት። She has 2 babies፣ 2 ህፃናት አሏት። 2 men are talking፣ 2 ሰዎች ወይም 2 ወንዶች እያወሩ ነው። ያንዳንዱን አረፍተ ነገር አንብቧቸው አንድ ላይ እስቲ say it after me፣ ከኔ ጋር አብራችሁ በሏቸው። እኔ ካልኩት በኋላ I have 2 cats፣ she bought 3 books፣ there are many buses at the station, he put the apples into boxes,
I have 2 watches. The 2 little boys are playing. There are 7 days in a week. Ethiopia has many beautiful cities. She has 2 babies. 2 men are talking. አብራችሁ ካነበባችሁ ጥሩ አድርጋችሁ ፕሊስ ድጋሚ መታችሁ በደንብ አንብቡት። So let's go to the next one. We have here the women are waiting outside. ሴቶቹ ውጪ እየጠበቁ ነው። The children are happy. ልጆቹ ደስተኞች ናቸው። Many people are live in the city. ብዙ ሰዎች ከተማ ውስጥ ይኖራሉ። I need to brush my teeth. ጥርሶቼ መቦረሽ ያለብኝ። My feet are cold. እግሮቼ ቀዝቅዘዋል። There are mice in the old house. ቤት ውስጥ አሮጌ ቤት ውስጥ ብዙ አይጦች አሉ። I saw many fish in the river. ወንዝ ውስጥ ብዙ አሶች አየሁ። There are 5 churches in my town. 5 ቤተክርስቲያናት አሉ እኔ ከተማ ውስጥ። We ate some potatoes for dinner. ለራት ድንች በላን። Please wash the dishes. ሳህኖቹን እጠቡ። ሰው እንደምታዩት እነኝን አረፍተ ነገሮች ተለማመዷቸው፣ እንደቀድሙ አንብቧቸው እያንዳንዱን። The women are waiting outside. አንብቡት። The children are happy. Many people live in the city. I need to brush my teeth. My feet are cold. There are mice in the old house. I saw many fish in the river. There are 5 churches in my town. We ate some potatoes for dinner. Please wash the dishes. ቮካብለሪ ጋር ስንመጣ ቃላቶች እዚህ ጋር ፕሉራል ብዙ ቁጥር ማለት ነው። ሞር ዛን ዋን ማለት ነው፣ ከአንድ በላይ ማለት። ሲንጉላር ነጠላ ወይም ዋን ማለት ነው። ነጠላ ቁጥር ኦኬ። ሩል ህግ ማለት ነው። ሬጉሌሽን ደንብ፣ በዚሁ ተመሳሳይ ቃሉ በእንግሊዝኛ ሬጉሌሽን። ሎው ማለት ህግ። ኢሬጉላር ኢመደበኛ ማለት ነው። ኖት ኦኬ። ፎርማል መደበኛ ያልሆነ ማለት ነው። ቫውል አናባቢ ማለት ናቸው። አናባቢዎቹ እንደ ኤ ኢ አይ ኦ ዩ ነው በእንግሊዝኛዎች አናባቢ። ኮንሶናንት ተናባቢ ናቸው። ቢ ሲ ዲ ኤፍ ጂ ኤች J, K, L, M, N, P, Q, R, S, T, V, W, X, Y, Z, all this ተናባቢ ናቸው። ማን እዚህ ጋር ደግሞ irregular formation of nouns አለን። እኔ እንግሊዝኛውን አነባለሁ፣ እናንተ አማርኛውን ማንበብ ትችላላችሁ። ማን ብዙ ሲሆን men፣ woman ብዙ ሲሆን women፣ child ብዙ ሲሆን children፣ person ብዙ ሲሆን people፣ tools ብዙ ሲሆን teas፣ foot ብዙ ሲሆን feet። So you can practice ያንዳንዱን ቃላት ተለማመዱ። Thank you። ወደ idiomatic expressions ስንመጣ ደግሞ ፈሊጣዊ አነጋገር two heads are better than one ይላል። ሁለት ጭንቅላት ከአንድ ይሻላል ማለት ነው። አንድነት ኃይል ነው። unity is strength ነው የሚለው ማያዝ ትችላላችሁ። ምሳሌ እዚህ ጋር let's work on this math problem። ይሄን የሂሳብ ችግር አብረን እንፍታው። two heads are better than one ከአንድ ሁለት ይሻላል ይላል። phrasal verbs ደግሞ try on ይላል። to put on clothes ማለት ነው፣ ልብስ መለካት። ኤግዛምፕል ምሳሌ I need to try on these shoes before I buy them። እኔም ጫማዎች መለካት አለብኝ ከመግዛቴ በፊት ይላል። እናንተ ደግሞ እስቲ አንብቧቸው ኢዲዮማቲክ ኤክስፕሬሽኑንም ፍሬዛል ቨርቡንም በራሳችሁ ምሳሌም ስሩ። two heads are better than one, try on። very good. so please practice በራሳችሁ አረፍተ ነገር እየሰራችሁ ተለማመዱ። let's just go to the next one here please። ወደሚቀጥለው እንሄዳለን። ወደሚቀጥለው ስንበር ኤክሰርሳይዝ ልምምዶች አሉ። write the plural form of these nouns ይላል። የፕሉራል ፎርሙን የነዚህን ስሞች ጻፉ። ዶግ ብዙ ሲሆን ምን ይሆናል? ሲቲ ብዙ ሲሆን ምን ይሆናል? ቦክስ ብዙ ሲሆን ምን ይሆናል? ውመን ብዙ ሲሆን ምን ይሆናል? ቶይ ብዙ ሲሆን ምን ይሆናል? ቻይልድ ብዙ ሲሆን ፕሉራል ሲሆን ምን ይሆናል? ከዚህ በፊት የተነጋገርናቸው ቃላቶች ናቸው። ሄዳችሁ ወደኋላ ቼክ ማድረግ ስላላችሁ ካላወቃችኋቸው መልሶቹን ራሳችሁ ስሩ። እሺ choose the correct word ይላል። እዚህ ጋር ደግሞ ሌላ ኤክሰርሳይዝ አለ። there are 3 ብሎ እስቲ በቅንፉስ ካሉት ውስጥ person or people ነው የሚባለው። there are 3 person or people in the car። የትኛው ነው? I have 2 watch or watches። የትኛውን ትመርጡት እስቲ? the baby or the babies are sleeping። የትኛውን ትመርጡት? I can see 2 fish or I can see 2 fishes in the water። እስቲ ምረጡ። በጣም ጥሩ። So on my side, thank you very much. Make sure you practice። መለማመዳችሁ እንዳትረሱ። ሰላም